ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ሰላም ጤና ይስጥልን ቤተሰቦች። እንግዲህ እየተወራ ያለው ነገር በጣም እየበዛ ነው ያለው። በተለይ ደግሞ በሰልማን ካን ቀጣይ ፊልሙ ዙሪያ ላይ የሚወጡ መረጃዎች በጣም እየበዙ ነው ያሉት። ኦፊሻል የሆኑትን እንኳን እየመረጥኩኝ ቦሊውድ ዶክተር ላይ ያቀርብላችኋለሁ። ግን በአጠቃላይ ሶሻል ሚዲያ ላይ ምን ተወርቷል የሚለውን ደግሞ መለስ ብለን ስናይ የሰልማን ካን አድናቂዎችና እንዲሁም የተለያዩ ፈን ፔጆች አንዳንድ መረጃ በጣም በስፋት እያራገቡ ወይም እያበዙ ነው ያሉት። እሱም ደግሞ ስፕሪት የተሰኘው ፊልምና የሰልማን ካን በቀጣይ ኢድ ላይ የሚወጣው ከቫምሲ ፔድፐሊ ጋር የሚሰራው ፊልም ክላሽ እንደሚያደርጉ የታወቀ ነው። ምክንያቱም ቀደም ብለው እንደተናገሩት ከሆነ የስፕሪት ፊልም ሜከሮች ፊልማቸውን የሚለቁት ማርች 5 ላይ እንደሆነ 2027 ተናግረው ነበረ። ከበኋላ ደግሞ የሰልማን ካን እና ቫምሲ ፔድፐሊ የሚሰሩት ቀጣይ ፊልም ኢድ 2027 ብለዋል። ያም ደግሞ ወደ ማርች 9 ወይ 10 አካባቢ ይውላል ተብሎ የሚገመትና የሚጠበቅ በዓል ነው። ኢድ እንደሚታወቀው አንድ ቀን አይደለም ያለው፣ ወይም በአንድ ቀን በርቀት አይታወቅም። በእለቱ ወይ በ29ኛ ቀን ወይም በ30ኛ ቀን ስለሆነ የሚፈታው እነሱ ኢድ ካሉ ማርች 29 ወይም ማርች 30 አካባቢ ፊልሙ ለእይታ ሊበቃ ይችላል ተብሎ ይጠበቃል። እናም ካሁኑ ከዚህ ዜና ጋር በተያያዘ ምን አይነት መረጃ እየተዛባ ነው ወይስ ምን አይነት መረጃ እየተወራ ነው የሚለው መለስ ብለን ስናየው ፖስት ያደረጉት እነሱ ራሳቸው ያው ጀነሬት ያደረጉት ወይም በኤአይ የሰሩት ነው ወይም ያቀናበሩት ነው። ስፕሪት የተሰኘውን ፊልም ማርች ላይ ወይም ከሰልማን ካን ፊልም ጋር ኢድ ላይ ክላሽ ከማድረግ ይልቅ ፕረባስ ፊልሙ እንዲራዘም ፈልጓል። እናም ፊልሙ ለእይታ የሚበቃው ዲሴምበር 2027 አካባቢ ይሆናል እየተባለ ነው። ዛሬ ላይ የለቀኩላችሁ ቦሊውድ ዶክተር እንግዲህ ከተከታተላችሁ ዲሴምበር ላይ ፕላን እያደረጉ ያሉት የካልኪን እንጂ የስፕሪትን እንዳልሆነ በደንብ አሳይተውናል። ስለዚህ ይህ መረጃ ምን ያህል ፌክ እንደሆነ በደንብ ያስታውቃል። ለምን ዲሴምበር ላይ ቀደም ብሎ እንግዲህ ካልኪን ለመልቀቅ ወይም ካልኪን ሁለተኛውን ክፍል ለመልቀቅ ፕላን እያደረጉ ካሉ ሜከሮቹ የፕረባስን ፊልም እንደገና ከማርች አንስተው ወደ ዲሴምበር ሊያራዝም እንደማይችል የስፕሪት ፊልም ሜከሮችም የተረጋገጠ ነው እና ፖስትፖንድ ሆኗል ወይም ተራዝሟል ቀኑ ወይም ሊራዘም እያሰቡ ነው የሚለው መረጃ ሙሉ ለሙሉ ውሸት እንደሆነ እየተናገሩ ነው ያሉት። እንደገና ደግሞ የስፕሪት ፊልም ሜከሮች በላይ በተደጋጋሚ እየገለጹ ያሉት ፊልማችን በዓለም አቀፍ ደረጃ ማርች 5 2027 ለእይታ ይበቃል የሚለው መረጃ ካያችሁ ይህንን መረጃ እንደዚህ ማለታቸውና ደጋግሞ ማውጣታቸው ምን አስፈለገ ብላችሁ ልትሉ ትችላላችሁ። ይሄኛው መረጃ ወይም የሰልማን አድናቂዎች ተራዝሟል የሚለው መረጃ በጣም ስላበዙትና የተለያየ ቦታ ላይ መነጋገሪያ ስለሆነ ፊልም ሜከሮቹ ደግሞ እኛ አላራዘምንም ኦፊሻል አይደለም ብለው የተለያየ መረጃ እያወጡ ነው ያሉት። ከዛ አልፎ ተርፎ ታዋቂው የፊልም ክሪቲክስ የሆነው ተራናርሽ እንኳን ፔጁ ላይ ምን ብሏል? ፊልም ሜከሮቹ ኦፊሻሊ በግል ባናገርኳቸው ሰዓት ላይ ከነጨራሹ ፊልማቸውን እንደማያራዝሙና በእለቱ እንደሚያወጡ ተናግረዋል ብለዋል። ይህ ማለት ስፕሪት የተሰኘው ፊልም በ5 ይወጣል። ከዛ በኋላ የሰልማን ፊልም ደግሞ በ9 ወይ በ10 ለእይታ ይበቃ ነው ማለት ነው ማርች ላይ። ስለዚህ የተወሰነ ጋፕ አላቸው። ይህን ያህል ግብግብ እንኳን የሚያስፈልገው ነገር አይመስለኝም። ከሆነም እንደገና ፊልሙ አቅም ካለው ብቃት ካለው ስፕሪትም የሰልማንን አሸንፎ ወይም በልጦ መሄድ ይችላል። የሰልማን ፊልም ደግሞ ስፕሪትም በልጦ መሄድ ይችላል። ካሁኑ አራዝሟል ተራዝሟል የሚለውን የውሸት ዜና ማብዛቱ ተገቢ ነው ብዬ አላስብም። ድንገት የፈራ ሰው ካለ እንጂ። ከዛ ጋር በተያያዘ ያው የሰልማን ካን ፊልም በቀጣይ የሚሰራው ወይም የሚወጣው ኤስቪሲ 63 የተባለው ፊልም ገና ርዕስ አልተተመነለትም ወይም አልተገለጸለትም። እዚህ ፊልም ላይ ፈሃድ ፋሲልና አክሼ ከና እንደሚገቡ እየተነገረ ነው ያለው። ገና ኦፊሻል አይደለም፣ አልተረጋገጠም፣ አልፈረሙም፣ ወደ ቀረጻ አልገቡም። ስለዚህ ኦፊሻል ነው የሚባል አይደለም። ግን እነሱ ከተስማሙና ከገቡ ወደ ፊልሙ ላይ ቪለን ሆኖ የሚጫወቱ ከሆነ በጣም የሚያምርና አሪፍ ነገር ሊያሳዩን እንደተዘጋጁ በደንብ ያሳያል። ብቻ ዋናው ምንድነው ትክክለኛው ነገር ኦፊሻል አይደለም። ይሄ መረጃ ግን ኦፊሻል እንደሆነ እየተዘዋወረ ነው ያለው። ስለዚህ ኦፊሻል ደግሞ በተነገር ሰዓት ላይ ነው በተባለ ሰዓት ላይ አቀርብላችኋለሁ። ቦሊውድ ዶክተር ላይ ፕረባስ በአሁኑ ሰዓት ላይ ፊልሞቹን በላይ ቀረጻ እያደረገ ነው ያለውና አሁን ላይ እየቀረጸ ወይም ቀረጻ እያደረገ ያለው ፎዚ የተሰኘውና ስፕሪት የተሰኘውን ፊልም ነው። እንዲሁም ጎን ለጎን ደግሞ ካልክ የተሰኘው ፊልም ላይ የእሱንም ፓርት ገብቶ ቀረጻ እያደረገ ነው። እሱን እንኳን አቀርብላችኋለሁ ቦሊውድ ዶክተር ላይ እና ግን በዚህ ሰዓት ላይ ምንድነው አንድ መረጃ የሰማሁት ከሃይድራባድ ወደ ሌላ ቦታ ለቀረጻ ማለት ነው ሩጫ እያደረገ በነበረ ሰዓት ላይ በጣም በፍጥነት እያሽከረከረ ስለነበረ መኪናው ተገልብጦ ውስጥ የነበረ አንድ አገልጋይ ወይም አንድ ሰራተኛ ህይወቱ እንዳለፈ ተነግሯል። ሌሎቹ ግን ምንም ነገር ሳይሆኑ ትንሽ ጉዳት ብቻ ደርሶባቸው ሆስፒታል ገብተው ወዲያው እንደወጡ አንዳንድ መረጃዎች አይቻሉና ይሄ የስራ ጫና ብዛትን ያሳያል። ምክንያቱም አንዱን ፊልም ቀረጻ ካደረገ በኋላ ሌላው ጋር ለመሄድ በሚያደርገው ሩጫና ግብ ትግል ያው በአሁኑ ሰዓት ላይ ከልኪና ስፕሪትን መጨረስ ስላለበት በጣም እየተሯሯጠ ነው ያለው። ፎዚ የተሰኘው ፊልም እንኳን ቀረጻው ወደ መጠናቀቂያ አካባቢ እንደደረሰ እየተነገረ ነው ያለው። ምን ያህል ሄዷል 8% ላይ የሚለው እንኳን እርግጠኛ አይደለንም። ግን ዳይሬክተሩ በዚህ ዓመት መልቀቅ ስለፈለገ ምናልባት መጠናቀቂያ ላይ ወይም ማለቂያው ላይ ነው ማለት ነው። በዚህ ዓመት ነው የሚለቀቀው ፎዚ የተሰኘው ፊልም። 2027 ደግሞ ያው መጀመሪያ አካባቢ ላይ ስፕሪት የተሰኘው ፊልም ለእይታ ይበቃል። ከዛ ቀጥሎ ደግሞ 2027 መጨረሻ ላይ ካልኪ የተሰኘው ፊልም ለእይታ እንደሚበቃው የተነገረ ናቸው። እነዚህ ላይናፕ ያሉ ፊልሞች ናቸው።
ከዛ ሌላ ደግሞ በጣም ተመልካቹ የሚጠብቀው ሰላር የተሰኘው ፊልምም ይሰራል። ግን ገና አሁን የዚህ ቀረጻ አልተጀመረም። ለምን? የሶስቱ ፊልሞች ቀረጻ ስላለበት እነዚህ ልጨርስ ብሎ ሆልድ አድርጓቸዋል። ሆልድ አድርጎታል። ስለዚህ በቀጣይ የነዚህ ፊልሞች ቀረጻ ካጠናቀቀ በኋላ ወደ ሰላርቱ ቀረጻ ይገባል ተብሎ ይጠበቃል። ምክንያቱም ዳይሬክተሩ ፐርሻንት ኒልም መጀመሪያ የያዘውን ድራገን የተሰኘው ፊልም መጨረስ አለበት። ከድራገን በኋላ ደግሞ ሰላርን ሰራለሁ ይበል ወይ ሌላ የሚለው ስለማይታወቅ በእርግጥ ሌላ ፊልም እንደሚሰራ እንጂ ሰላርን መስራት እንደማይፈልግ ቀደም ብሎ ተናግሯል። ሰላር ትንሽ ይቆያል ብሏል። እስከ 2030 ምናልባት ይወጣል የሚል አንድ ኢንተርቪው ላይ ሰምቼው ነበረ። ስለዚህ ሰላርቱ እንኳን ቅድሚያ ይሰጠዋል ከፊት ይወጣል ብዬ ባልልም እነዚህ ሶስቱ ግን በትክክል የተረጋገጡና የሚወጡ ፊልሞች ናቸው። ሰልማን ካን ከቫምሲ ፔርፐሊ ጋር የሚሰራውን ፊልም ከሰራ በኋላ በቀጣይ ደግሞ ቀረጻ የሚያደርገው ሱፐር ሂሮ ይዘት ያለው ፊልም ላይ መኖጅ ባጅፓይ ቪለን ሆኖ እንደሚሰራ ተነግሯልና ይሄም አሪፍ ነው። ኦፊሻል አይደለም ገና አልተረጋገጠም። ግን መኖጅ ባጅፓይ ደስ ብሎት የሚሰራ አክተር እንጂ እምቢ የሚል አክተር አይመስለኝም። ለምን? ሲኒማው ላይ በጣም አቅም አለው። በጣም ትወና ይችላል። በአሁኑ ሰዓት ላይ እንዲያውም በጣም ስራውን አጧጥፎ እየቀጠለ ያለው በኦቲቲ ፕላትፎርም ላይ ነው። የተለያዩ ፊልሞቹ በጣም ተቀባይነትን አግኝቷል። በጣም ተወዳጅ ሆኗል። በትወና እንኳን ምንም የሚታማ አይደለም። ግን እንደሚታወቀው ቦሊውድ ላይ ያው አድሎ አለ አይደለ? ትንሽ መኖጅ ባጅፓይ የተገፋ አክተር ነው። አቅሙ አለው፣ ብቃቱ አለው፣ ችሎታ አለው። ግን የሚመጥነውን ስራ እስካሁን ድረስ አላሰሩትም። ስለዚህ እዚህ ፊልም ላይ የፊልሙ ኮንቴንት በጣም ቆንጆ ከሆነና ቪለኑን ጎላ አድርገው የሚያሳዩ ከሆነ መኖጅ ባጅፓይ ከዚህ በፊትም ቪለን ሆኖም ሰፖርቲንግ ሮል ሆኖም በሁሉም አይነት ካራክተር በጣም ፊት የሚያደርግና በጣም ብቃት ያለው ተዋናይ ነው። በደንብ ይችላልም ይሰራልም። የፊልሙ ኮንቴንት አሪፍ ከሆነ ይህም እንግዲህ ለመኖጅ ባጅፓይ ጌም ቼንጀር የሆነ ፊልም ሊሆን ይችላል ብዬ አስባለሁ። ለምን? የቪለን ካራክተር በአሁኑ ሰዓት ላይ በጣም እየተደነቀ ነው ያለው። ፓፍ አድርገው ጠንካራ ቪለን አድርገው ካቀረቡት ሊወደድ ይችላል። እዚህ ጋር እንግዲህ ይህን ጽሁፍ ይሉኝ እንግዲህ የሰልማን ዳውንፎል አበቃ እያሉ ነው ያሉት። ቃሲም መካ ነው የሰልማን ዳውንፎልን የሚያወራው እንጂ ዳውንፎል የሚባል ነገር የለም በሰልማን ህይወት ውስጥ ያሉ ነው ያሉት። ያበቃው ምን ነው? ዳውንፎል ነው። እንግዲህ ይሄ ዳውንፎል ሌላ ሬንፎል አድርገው እያነበቡት ይሆን እንዴ? ይሄ እኮ ዳውንፎል ማለት እኮ በስራ ህይወት ላይ የስራ ህይወቱ ግራፉ ሲያቀረቅር ወይም ዝቅ ሲል ቦክስ ኦፊስ ላይ የተለመደውና የሚጠበቀውን ስኬት አለማግኘቱ አንድ አክተር ዳውንፎል ይባላል። ሌላ ምንም አይነት ፎል የለውም፣ ዳውንፎል ነው። ስለዚህ አሁን ራሱ የራሱ አድናቂዎች ፔጅ ላይ ምን ብለዋል? የሰልማን ዳውንፎል ማብቃቱ ነው። ስለዚህ ዳውንፎል ስለነበረ አሁን ማብቃቱ ነው። በቀጣይ የሚወጣው ፊልም ላይ የሰልማን ካንን ቤስት ቨርዥኑን በድጋሚ ታዩታላችሁ። ማለትም ቀደም ያለው ቨርዥኑ ፌል አድርጎ ነበረ። ስለዚህ አሁን የተሻሻለና አፕግሬድ የሆነ ቨርዥኑን ታዩታላችሁ እያሉት ነው። በዳውንፎሉ ፌል አድርጎ የነበረውን አሁን በካምባኩ ያስተካከላል እያሉ ነው። በሁሉም አክተር ውስጥ አለ። እያንዳንዱ አክተር ላይ ዳውንፎል አለ፣ ካምባክ አለ። በቃ ከዛ በኋላ ብላክበስተር ስኬትን ማስተናገድ ሰልማን በጣም ብዙ ጊዜ ብዙ ዳውንፎሎችን አሳልፏልም። ምርጥ ካምባክ አድርጎም ስኬታማ ሆነ ነበረ። ያንን ማስቀጠል ግዴታ ነው። ለማንኛውም አክተር ስታር ደግሞ የሚገነባው በዛ ነው። ሰልማን ካን ደግሞ ከ7 ዓመት በላይ በጣም በብቃትና በትልቅ ስኬት አሳልፎ ነበረ። ከዛ በኋላ ግን ስራ ነው እና በስራ ላይ ከፍ ዝቅ ያለ ነው። ዝቅ አለ። አሁን ደግሞ በድጋሚ ከፍ ይላል ብለን እንጠብቃለን። ሲከንደር ላይም ጠብቀን ነበረ። ታይገር ስሪ ላይም ጠብቀን ነበር። ኪሲኪ ባይ ኪሲኪጃን ላይ ጠብቀን ነበር። አሁንም እዚህ ላይ እንጠብቃለን። በሱ ካልሆነ ደግሞ ሱፐር ሂሮ ላይ እንጠብቃለን። ለምን? ሁላችንም ተስፋ አድርገን ስለምናይ ካምባክ ያደርጋል ብለን ስለምናይ መጠበቃችን የማይቀር ነው። ግን በጣም የሚያሳዝነው አሁን ከፊት ለፊት የለፋበትና የታገለበት የነበረው መንትር ቡቤ የተሰኘው ፊልም ላይ ያው ፖለቲካ ጣልቃ ገብነቱ ፊልሙን አበላሽቶታልና ምንም እንኳን በዚህኛው መንትር ቡቤ በተሰኘው ወይም ደግሞ ባተል ኦፍ ገልባን በተሰኘው ፊልም ከነጭራሹ ቻይናን ስም አጠሩም ብለው በፖለቲካ ንቆራ አድርገው ፊልሙን የሚጠበቀውን ያህል ፐርፎርም አያደርግም ወይም የሚጠበቅበት ነገር አይታይም ቢባልም ግን ሰልማን ካን ወዲያውኑ በጣም አስደናቂና ማስተር ስትሮክ የተባለ ቆንጆ እርምጃ ወስዷል። እሱ ምንድነው ያደረገው? አሁን ላይ በጣም መነጋገሪያ የሆነውን ቆንጆ እርምጃ መውሰድ መቻሉ ይሄ በጣም ትልቅ የሚባለው። እንደውም ቀደም ብሎ ለረጅም ጊዜ ይሄን ነገር ማድረግ ነበረበት። አሁን ላይም ቢሆን በቃ አሪፍ ነው፣ ጥሩ ነው። ምን አደረገ? በቀጣይ ከቫምሲ ፔርፐሊ ጋር የሚሰራው ፊልምና ሱፐር ሂሮ ፊልም ሁለቱንም በላይ ፈረመ። ከዛ በኋላ እንዳለ ሶሻል ሚዲያው ላይም ሆነ በተለያየ መንገድ በዙን እንዳለ መቆጣጠር ቻለ። ስለዚህ በቀጣይ ሰልማን ካን ይሄን እየሰራ ነው ያለው። እንደዚህ ነው፣ ዛፍ ላይ ወጣ፣ ጣራ ላይ ወጣ የሚለው መረጃ በጣም እየተባዛ ሲሄድ የፊልሙ ኤክስፔክቴሽን በጣም ጣራ እየነካ ይሄዳል። ሃይፑ እያደገ ይሄዳል። ከዛ በኋላ ፊልሙ ሲወጣ ደግሞ በተጠበቀበት ልክ ፐርፎርም ካደረገ ስኬታማ ከመሆን ማንም የሚከለክለው የለም። ምሳሌ በቀጣይ ሱፐር ሂሮ የሚጫወትበት ፊልም ላይ ወይም ሱፐር ሂሮ የሚጫወትበት ፊልም ላይ የከሪና ካፑር መግባት ገና አልተረጋገጠም። ከሪና ካፑር በፊልሙ ላይ በተወን እንደምትፈልግ ኢንተረስት አሳይታለች። ፊልም ሜከሮቹ ወይም ዳይሬክተሮችም ደግሞ እያናገሯት እንዳለን የተነገረው። ካትሪና ኬፍም ደግሞ የተወሰነ ካራክተር ትገባለች ተብላል በካሜሮል። መኖጅ ባጅፓይ ደግሞ ቪለን ሆኖ ይገባል። አሁን እዚህ ጋር
ጋር ሲታይ ፊልሙ ላይ ያሉ ስታር ካስቶች ቀደም ያለ ስማቸውና ቀደም ያለ ስራቸው ሲታይ በጣም አሪፍ ነው። የፊልሙ ኮንሰፕትና ታሪክ ደግሞ ምርጥ ከሆነ በደንብ ፐርፎርም ማድረግ ቻለ ማለት ነው። ይህም አሁን በራሱ በጣም አሪፍ ኮምቦ ነው፣ ወይም በአጠቃላይ የተዋናዮቹ ሁኔታ ሲታይ ያምራል የሚባል ነው። በአንድ ዝነኛ ሰው ህይወት ላይ የሆነ ባዮፒክ ፊልም ይሰራል ከተባለ ቅድሚያ የአክሽን ኩማር አድናቂዎች አክሽን ኩማር ነው አምጥተው ድንቅር የሚያደርጉትና ኢቭን ይስራም አይስራም እርግጠኛ ሳይሆኑ በጣም ብዙ አይተናል ወይም ብዙ አልፈናል እንደዚህ አይነት ፖስት ማለት ነው። ቀደም ብሎ ኦፕሬሽን ስንዱር የተሰኘውን እንኳን ካስታወሳችሁ እንዳለ ስታር ካስቱንም ዳይሬክተሩንም ሁሉንም ነገር ሁሉ ጽፈው ነበር ያወጡትና ግን ያ የት እንደደረሰም አይታወቅም። ጭራሽ አልተሰራበትም። ገና አሁን ኦፕሬሽን ስንዱር በሚል ርዕስ ላይ የተወሰነ ፊልም ለመስራት ገና ዳዲ እያሉ ነው ያሉት፣ እየተራመዱ ነው ያሉት እንጂ ምንም የተወሰነ ነገር የለም። ይህም እንግዲህ ተላፋ ቲቪጄ እንዴት ከታች ተነስቶ ወደ ፊልሙ ዓለም እንደገባ ከዛ ከፊልሙ ዓለም ደግሞ ወጥቶ እንዴት ወደ ፖለቲካው ስኬታማ እንደሆነ ሙሉ ባዮፒክ ይዘት ያለው ወይም የሱን ባዮግራፊ ታሪኩን የሚዘክር አንድ ፊልም ለመስራት አክሼ ኩማር ፕላን እያደረገ ነው ያለው። እናም ሊሰራ ነው እየተባለ ነው ያለው። አክሼ ኩማር በጣም ብዙ የሚሰራው ስራ አለ። በጣም ብዙ የፈረማቸው የተዘጋጁ ፊልሞች አሉ። ይሄንን ይሰራዋል ብዬ እኔ አፌ ሞልቼ ለመናገር ይከብደኛል። ለምን ገና ነው፣ ገና ስክሪፕቱ አልተዘጋጀም። ዳይሬክተሩ ፕሮዳክሽን ሃውስ ምናምን በጣም ብዙ ፕሮሰስ አለው። እሱ ነገር ሳይዘጋጅ ሊሰራ ነው ብዬ እኔ አፌ ሞልቼ አልናገርም። ቢሰራው ቆንጆ ነው፣ ግን ማን ያየዋል? የታሚል ተመልካቾች እንጂ የሂንዲ ተመልካቾች ብዙ ኢንተረስት አላቸው ብዬ አላስብም። እስቲ የሚሆነውን ደግሞ እናያለን፣ አይታወቅምና ወደፊት አክሼ ለብለብ አድርጎ በ45 ቀን እየጨረሰ እንግዲህ ቶሎ ከጨርሳቸውን እዛም ፊልሞች ይህንንም ሊሰራ ይችላል። እኔ የምለው እንግዲህ የኛ ቤተሰብ የሆናችሁ ደቡብ አፍሪካ ካላችሁ እርግጠኛ ነኝ ባለፈው ቀደም ብዬ ነግሬያችሁ ነበረ። አሁን ላይ በጣም መነጋገር ይሆናል ወይም እየተወራ ያለው ደቡብ አፍሪካ ውስጥ የኪንግ ፊልም ቀረጻ እየተደረገ እንዳለ እየተነገረ ነው ያለውና ቀደም ብሏል፣ አቅርቤላችሁ ነበረ። ወደ ሻሩካን ወደ ኬፕታውን ወደ ደቡብ አፍሪካ ዋና ከተማ ገብቶ ነበርና ከዲፒካ ጋር እዛ ያለውን ቀረጻ እያደረገ ነው ያለው። እድሉን ካገኛችሁ እንግዲህ በቅርበት ካልሆነ ደግሞ ራቅ ብላችሁ የፊልሙ ቀረጻ ሲደረግ ማየት ትችላላችሁ። የተለያዩ ቦታዎች ላይ እየተዘዋወሩ ቀረጻ እያደረጉ እንዳለ እየተነገረ ነው ያለው እና ያኔ ካወራሁኝ እርግጠኛ ነኝ እስካሁን ወር አልሞላኝም አይደል? ስለዚህ አሁንም እዛ ነው ያለው። አንድ ወር ያህል እንደሚቆይ ተነግሯል። እድሉን ካገኛችሁ ተጠቀሙና ቦታ ላይ ተገኝታችሁ የተለያዩ ሰዎች እየቀረጹ በተለያዩ ሶሻል ሚዲያ እየለቀቁ ነው ያሉት። እናንተም ራሳችሁን አስገብታችሁ እንደ ማስታወሻ እንድትይዙት እንግዲህ እስቲ ጋብዛችኋለሁ፣ ሞክሩ። ከአክሼ ኩማር ጋር በተያያዘ ትንሽ አስደንጋጭ የነበረው ዜና ምንድን ነው? አክሼ ኩማር አይኑን ሰርጀሪ ለመደረግ እንደገባ ተነግሮ ነበርና በዚህ ክስተት የተነሳም በቀጣይ የሚሰራው ፊልም የቀረጻው ሂደት እንደተራዘመና እንደተቋረጠ ተነግሮ ነበረ። ይህ በጣም አስደንጋጭ ዜና ነበረ። ያው የሚያጋጥም ነው፣ ኖርማል ነው። ግን ምንነቱን ባጣራው ሰዓት ላይ ቀለል ያለ ሰርጀሪ እንጂ ይሄን ያህል ከባድ ህመም ምናምን የሚባል ነገር አይደለም። በነገራችን ላይ አንድ ነገር ማመን ያለብን ወይም መቀበል ያለብን ነገር እነዚህ በጣም የምንወዳቸው የነበሩ የዘጠናዎቹ አክተሮች ወይም በዘጠናዎቹ ሲያዝናኑ የነበሩ አክተሮች አሁን ላይ እድሜያቸው በጣም እየገፋ ነው ያለው። እንዲያውም አክሼ ከነሱ አኳያ ከሌሎቹ ሲታይ ገና ነው፣ ብዙም ደከመ ወይም እድሜው ገፋ የሚባል አይደለም። ግን የአይን ሰርጀሪ ኖርማል የተለመደ ነገር ነው። ምናልባት ደግሞ ይሄ ሞራ ገፋፋ ምናምን ነገር ሊሆን ይችላል፣ ቀለል ያለ ማለት ነው። ግን በሌላ በኩል ስናየው አሁን በቅርቡ ሰልማን ካህንም እንደዚህ ከጤናው ጋር በተያያዘ አንድ ኢንተርቪው ሰጥቶ በጣም መነጋገሪያ ሆኖ ነበረ። እድሉን ካገኛችሁ በሌላ ሰው እዩት። እኔ ሳወራ እንኳን ውሸት ስለሚመስላችሁ ማለት ነው። እጅግ በጣም የሚያሳዝንና ከባድ የሆነ አደገኛ ሁኔታ ላይ እንዳለ ተናግሮ ነበር በኢንተርቪው። ራሱ በአፉ የተናገረውን እንኳን እኔ አምጥቼ ብናገር ቃሲም ነካ የውሸት እያወራ ነው ያለው ወይ ለከሌ ደግፎ ነው ከሌን እንደዚህ ብሎ ነው ምናምን ብሎ በጣም ብዙዎቹ እንደሚያወሩ የታወቀ ነው። ስለዚህ ፈልጋችሁት እንግዲህ መረጃው አለ፣ የትኛው ቦታ ላይ አለ። በእንግሊዝኛም በአማርኛም በጣም ብዙዎቹ እያቀረቡትን አሉት። ቲክቶክ ላይ ገብታችሁ ስለ ሰልማን ካን ጤንነት ቼክ አድርጉ። እዛ ላይ ያሳያችኋል ከነ ችግሩ እንዳለ። እኔ እንኳን ቀደም ብዬ አቅርቤ ነበረ። እዛ ላይም በጣም ብዙ ሰዎች የሰጡት ኮሜንት አሪፍ ቢሆንም አንዳንድ ሰዎች ግን ንቆራቸውን ቀጥለው ነበረ። ያ ከ109% እርግጠኛ ሆኜ እዛኔ የተናገርኩት ነው። ኢቭን 2 ዓመት ምናምን ሆኖ መሰለኝ 2024 መጨረሻ ላይ ወይ 2025 ላይ ነበር የሰራሁት። አሁን ላይ በጣም እየተወራና ራሱ በአንደበቱ እየተናገረ ነው ያለው። ይህ የጤና ሁኔታ ነው፣ የሚደበቅ አይደለም። ሻሩክ ካንም ቢሆን ያው ይታወቃል፣ ጀርባውም አንገቱም በጣም ከባድ የሆነ ባክ ኤክ አለበትና የጀርባ ህመም የሆነ ጡንቻው ላይ በጣም ብዙ ጊዜ በተደጋጋሚ ኦፕሬሽን አድርጓል። እዚህ ማጅራቱ አካባቢ ላይ ማለት ነው፣ አንገቱ ላይ። አሁንም የተለያዩ ፊልሞች በሚሰራ ሰዓት ላይ እንከን እያጋጠመው መልሶ ኦፕሬሽን እየተደረገ የህክምና ድጋፍ እየተደረገለት መልሶ እንደሚሰራ የታወቀ ነው። ከአሚር ካን ጋር በተያያዘ ደግሞ እሱንም ምንነቱን እንግዲህ በቀጣይ ዘርዘር አድርጌ ያቀርብላቸዋለሁ። እሱም አለበት ያው የጤና ችግር ከእድሜ ጋር የሚመጣ ነው። በተለያየ ጊዜ ፊልሞቹ ላይ ካራክተሩን ለማምጣት ሲል ውፍረት በመቀነሱና በመጨመሩ የተነሳ አንዳንድ የጤና እክሎች እንዳጋጠሙት በተደጋጋሚ አሚር ካን ሲናገር ተሰምቷል። ትንሽ የአይንም የመድከም ችግር እንዳለበት ታይቷል። ከዛ በላይ ግን በጣም አሳሳቢ የአሚር ካን አንዛይቲ የሚባል የጤና ችግር አለበትና ይህም ደግሞ በተለያየ ጊዜ በጣም ከፍተኛ የሚባል የስነ ልቦና ችግር እያጋጠመው የተለያዩ ቴራፒዎችን እንደሚወስድ ራሱ አብኪ አዳለት ነው በቀረበ ሰዓት ላይ ሲናገር ተሰምቷልና እነዚህን ክትትሎች እያደረገ ከስራው ጋር ጎን ለጎን ለማስቀጠል ህይወቱን እየሞከረ ነው ያለው። ምን ልላችሁ ነው ባጭሩ የተፈጥሮ ህግ ነውና የሰው ልጅ ዘላቂ ወይም ቋሚ አይደለም። ስራችን ይኖራል እንጂ እኛ ግን ባለንበት እንደዛው ወጣት ሆነን ወጣትነታችንን ወይም አቅማችንን ይዘን መቀጠል አንችልም። የተፈጥሮ ህግ ነውና አንዱ ይመጣል፣ ከዛ በኋላ ያረጃል፣
ከዛ በኋላ ቦታውን ይለቃል፣ ሌላው ደግሞ ይተካል። ጄኔሬሽኑ የተቀየረ በመጣ ሰዓት ላይ እነዚህ ከፊት ያሉ ቦታዎች ይቀያየራሉ። ባለፈው ምን ላይ ነበረ የሪቲክ ሮሽን እና የረንቢር ካፑርን ያቀረብኩበት ቪዲዮ ላይ በጣም ብዙዎቻችሁ የሰጣችሁት አስተያየት ነበር እና ትክክል ናቸው። እናንተ እኮ ምንም ትክክል ናቸው። እኔ የተናገርኩትም ግን ትክክል ነው። ትውልዱ የተቀየረ ስላለ አሁን የቀጣይ ትውልድ ሻሩክ ካን ወይም የቀጣይ ትውልዱ ሱፐርስታር ማን ይሆናል የሚለውን ነገር ማወቅና መለየት አለብን። ምሳሌ ቀደም ባለ ጊዜ እንኳን ወደ ኋላ መለስ ብለን ብዙ ጊዜ አውርተናል። ከራጄሽ ከና ጀምረን እስከ ሚቱ ቸክራበርቲ እስከ አሚታብ በቸን ድረስ የተለያዩ አንጋፋ አክተሮችን አይተናል። እነ ዳርሜንድር ምናምን ጭምር ማለት ነው። እነዚህ በህንድ ሲኒማ ላይ በጣም ሌጀንደሪ የተባሉ ዛሬም ድረስ በስራቸው የሚደነቁና የሚወደዱ ተዋናዮች ናቸው። ግን እነሱ አሁንም ያንን ቦታ ይዘው አልቀጠሉ። ቦታ ይቀባበላሉ፣ ይቀያየራል። አሁንም ሻሩክ፣ ሰልማን፣ አሚር ከፊት ቦታውን ይዘዋል። ሪቲክም ጭምር አክሼ ኩማር ምናምን ነገር ብለን ብንል አዎ ስማቸው ስራቸው ከፊት ነው ያለው። ግን ጄኔሬሽኑ ደግሞ እየተቀየረ ነው ያለው። በተለይ ደግሞ በአሁኑ ሰዓት ላይ ቦክስ ኦፊስ ላይ ምን ያህል ፐርፎርም እያደረገ ነው ያለው፣ ማን አክተር የበለጠ ስኬታማ ሆኗል የሚለውን በማቀርብላችሁ ሰዓት ላይ ከነዛ ሰዎች ጋር ያለው ኢሞሽናል አታችመንትን የሚመለከት አይደለም። አሁን ላይ ያለው መኔት ላይ ያለው ወይም ተመልካቹ ምን ማየት ይፈልጋል? ማንም ሻሩክ ካንን በጣም በብዛት በሚሊዮንም በቢሊዮንም ቢያደንቁት ፊልም ይዞ በመጣ ሰዓት ላይ የሚያይ ከሌለ ሻሩክ ካን ስታር ደግሞ አብቅቷል ማለት ነው። የሰልማንም እንደዛው፣ የአሚርም እንደዛው፣ የአክሼም እንደዛው፣ የሪቲክም እንደዛው የረባ ነገር ይዞ መምጣት ካልቻሉ፣ ተመልካቹ ሊያይ ካልቻለ፣ ፐርፎርማንሳቸው ትወናቸው አሁን ያለውን ጄኔሬሽን መግዛትና እንዲቀበላቸው ማድረግ ካልቻሉ የነሱ ጊዜ እንዳበቃ በደንብ ያሳያል። ሌላኛውን ደግሞ ስናይ ወይም ደግሞ አሁን የመጡት አዲስ ትውልዶችን በጣም በከፍተኛ ሁኔታ አቀባበል የሚያደርጉላቸው ከሆነ፣ ተመልካቹ የነሱን ፊልም ደጋግሞ ማየት የሚፈልግ ከሆነ ፊታቸውን ወደዛ ካዘሩ ትውልዱ ተቀየረ ማለት ነው። ምሳሌ በ90ዎቹ ሻሩክ፣ ሰልማን፣ አሚር በጣም እየገነኑ በመጡ ሰዓት ላይ የነበሩት እነ ሚቱ እና አሚት ዳርሜንድር ምናምን እንዳለ እየወጡ መጡ። ከገበያው ላይ ተፈላጊነታቸው እየወጣ ሄደ። አሁን የነዛን ቦታ ያዙ፣ የነዛን ቦታ ቀይረውታል፣ ተክተው ተጫውተዋል፣ ወይም ኢንዱስትሪውን ይዞ ወደፊት መሄድ ችለዋል። ግን እነሱን ሆኑ ማለት አይደለም። ማንንም መሆን አይችልም። የሰሩት ስራ ይቀመጣል፣ ለታሪክ ይቀመጣል። ሌጀንደሪ ስታር ናቸው ማለት በቃ ሁል ጊዜ እንደ ተረት የሚቀመጡ ናቸው አይደል? አሁን ብናወራ ወደ ኋላ መለስ ብለን ሁሉም ሌጀንደሪ ናቸው አይደል? አፈ ታሪክ ሆነዋል እኮ። ልክ እንደዛ አሁን ያሉ ትልልቅ ሱፐርስታሮች ይህንንማ አምነን እንቀበል። ማንንም ብናደንቅ ገበያው ላይ ፐርፎርም ማድረግ ካልቻለ፣ ቦክስ ኦፊስ ላይ ዶሚኔት ማድረግ ካልቻለ፣ እየሸቀለ ካልሄደ በቦክስ ኦፊስ ቁጥር ተዋናይ ይመረጣል፣ ይለያል። ስኬታማ እየሆነ ሲሄድ ማንኛውም ድርጅትም ሆነ አክተር ስኬታማነቱ ኮንቲኒቲውን ወይም ደግሞ በቀጣይነት ማን ሩል ያደርጋል የሚለውን ይለያል። ኖኪያ በስልክ ስለጀመረ ወይም ተወዳጅ ስለነበረ በአሁኑ ሰዓት ላይ ኖኪያ እንጂ አፕል አይበልጥም ወይም ሳምሰንግ አይበልጥም ብለን ልንከራከር አንችልም። ኖኪያ የራሱን ጊዜ አስቀምጧል ወይም ደግሞ አሳልፏል። ከዛ በኋላ ደግሞ ሳምሰንግ መጣ፣ ከዛ በኋላ አፕል መጣ። ስማርትፎን በመጣ ሰዓት ላይ እነዛ የነበሩት የነበሩት ካምፓኒዎች እንደ ካምፓኒ እንኳን እኔ ከተባለ ማለት የነሱ ታሪክ አለፈ። አሁን ደግሞ ቀጣይ ገበያው ላይ ተፈላጊ የሆኑት በጣም ስኬታማ የሆኑት የትኞቹ ስልኮች ናቸው የሚለው በጣም ቫልዩ እንዳለው ማለት ነው። እቺ ይጠፋችኋል ብዬ አይደለም ላስረዳችሁ ብዬ ነው። ልክ እናንተ እጃችሁ ላይ የያዛችሁት ነገር እየተቀያየረ እንደሚመጣው ስታርደምም ልክ እንደዛ እየተቀያየረ ይመጣል። በደንብ ግልጽ ሆኖ ይግባችሁ እንጂ የሰልማን ካን ቀጣይ ፊልሙ ከቫምሲ ፔልፈሊ ጋር የሚሰራ ፊልም ርዕሱ ዘ ሜሴንጀር ይሆናል ተብሎ በጣም በስፋት ሲወራና ሲነገር ነበርና ይህንን ፊልም ሜከሮቹ በጣም በተደጋጋሚ እስካሁን ድረስ እኛ ርዕስ አልወሰንም ወይም ደግሞ አናውንስ አላደረግንም፣ ኦፊሻል አናውንስመንት እስከምናደርግ ድረስ ታገሱን እንጂ እንዳለ እየተወራ ያለው በሶሻል ሚዲያ እየተዛባ ያለው መረጃ የተሳሳተ ነው፣ ከኛ የወጣ አይደለም፣ የውሸት ነው እንጂ በአጠቃላይ ፊልሙ ርዕስ በሜሴንጀር እንዳልሆነ እንገልጻለን ብለው የተለያየ ፖስት አውጥተው ነበረ። እናም ታይትሉ ወይም ርዕሱ ምን እንደሚሆን በቅርቡ ራሱን የቻለ ኢቨንት ወይም ዝግጅት ፕሮግራም አዘጋጅተን እንዲሁም ደግሞ በቪዲዮ እንለቅላችኋለን። የዛን ጊዜ የፊልሙ ርዕስ ምንነቱ ከኛ ስትሰሙት እርግጠኛ ትሆናላችሁ። አሁን ግን በሜሴንጀር የሚባለው ውሸት ነው ብለው አናውንስ አድርገዋል። ከሪቲክ ሮሽን ጋር በተያያዘ ባለፈው ያቀረብኩት ቪዲዮ ላይ በጣም ብዙዎቻችሁ ተረድታችኋል፣ ገብቷችኋል። ጥፋቱ፣ ስህተቱ፣ ችግሩ ምን ጋር እንዳለ የገባችሁ አላችሁ። ከነጭራሹ ለምን ይወዳደራል የምትሉም አላችሁ። አሁንም በድጋሚ ነግራችኋለሁ። አክተር ከአክተር ጋር አይደለም የሚወዳደረው፣ ስራው ከስራ ጋር ግን ይወዳደራል። ለምን ስራ ነውና የእሱ ስራ ምን ያህል ፐርፎርም አድርጓል፣ የዛኛው ስራ ደግሞ ምን ያህል ፐርፎርም አድርጓል ተብሎ ይወዳደራል። ይሄ ስራ ላይ እስካለ ድረስ ስራውን አንስቶ ማነጻጸር የተለመደ ነገር ነው። እኔን የአማርኛ ሲሆን ብዙ ሰው ግር እያለው ነው። ለማንኛውም በቀጣይ የኬጂኤፍ ዳይሬክተር ከሆነው ከፐርሻንት ኒድ ጋር እንግዲህ አንድ ላይ ሃይ ኦክቴንት የሆኑ አክሽኖች ያሉበት ድምቅ ያለ ፊልም ለመስራት ፕላን እያደረገ እንዳለ አንዳንድ መረጃዎች ይወጡ ነው ያሉት። ይሄ ከሆነና በትክክልም ካደረገው በጣም ትልቅ ውሳኔ ነው። ምክንያቱም ሪቲክ ሮሽን አቅሙ አለው። በዚህ ደረጃ በጣም የሚመጥኑና ጸዴ የሆኑ አክሽን ፊልሞችን የመስራት አቅም አለው። እስካሁን ድረስም በሚጠበቀው ልክ አለመስራቱ ያለው ስምን፣ ፐርሶናሊቲን፣ ስታንዳርዱን በጣም ዝቅ አድርጎታል። ከሪቲክ ሮሽን በዓለም አቀፍ ደረጃ ሁሉም ተመልካች የሚጠብቀው በነገራችን ላይ በጣም ጽድት ያለና በሆሊውድ ሌቭል የሚሰራ አክሽን ፊልሞችን ነው። ግን እሱ ደግሞ እየመረጣቸው ያሉ ፊልሞች በጣም ዝቅ ያሉና የወረዱ ናቸው። አሁን ላይ የሳውዝ ዳይሬክተሮች ፕሬዘንት በሚያደርጉበት መልኩ ሪቲክ ሮሽን በዛ መልኩ ቀረበ ማለት እጅግ በጣም ስኬታማ የሆነ ፊልምና ምርጥ ፊልም ይዞ ይመጣል የሚለውን በደንብ ያረጋግጣል። ምናልባት እንግዲህ ይሄ ከሆን ባሌ ፊልም ጋር የፈረመው
የሰራው ፊልም ሊሆን ይችላል። ማርሻል አንቶኒ እንደሚታወቀው የሆም ባሌ ፊልምስ ፌቨሬታቸው ነው። ስለዚህ ከሪቲክ ሮሽን ጋር እውነት ከሰራ በጣም ድምቅ አድርጎ እንደሚያቀርበው ምንም ጥርጥር የለውም። አስቡት እንግዲህ የኬጂኤፍ ፊልም አክተር የሆነው ያሽን በፊት የነበረበትና ኬጂኤፍን ከሰራ በኋላ ያለው ስታርደም ፐርሶናሊቲው ምን ያህል እንደተቀየረ እዩት። ሪቲክ ሮሽንም በዛ ደረጃ ስታርደሙንም ፐርሶናሊቲውንም ሙሉ ለሙሉ የሚቀይር ቆንጆ ስራ ይዘው ይመጣሉ የሚል ተስፋ አለኝ። እኔ የምለው ዱፕሊኬት የሚለውን ፊልም አይታችሁታል እንዴ? በደንብ እንዳያችሁት እርግጠኛ ነኝ። ምናልባት ከረጅም ጊዜ በኋላ መድገም ከፈለጋችሁ 28ኛ ዓመቱ ሞልቶታል በነገራችን ላይ እና ይህን ፊልም ማየት ከፈለጋችሁ ቦታውን ታውቁታላችሁ። አዲስ ቲቪ ላይ ጎራ ብላችሁ እንድታዩ ጋብዛችኋለሁ። በጣም የምንወዳቸው ምርጥ ሙዚቃዎች አሉበት። እነዛ ሙዚቃዎችን በአማርኛ ሰብታይትል ምርጥ አድርጌ ከሽኝ ሰርቸዋለሁ። ብታዩት እርግጠኛ በጣም ትደሰቱበታላችሁ ብዬ ያሰብኩት ነው። አሪፍ ነው። ገባ ብላችሁ እዩትና ያላችሁን ሀሳብ አስተያየት እዛ ላይ ኮሜንት መስጠት ትችላላችሁ። ካልሆነ እዚህ በታችሁ ልታናግሩን ትችላላችሁ። በጣም ቆንጆ ፊልም ነው። እኔ በጣም ወዳቸዋለሁ። በተለይ ሙዚቃዎቹን በጣም ስለምወዳቸው ሰብታይትል አድርጌ ሰርቼላችኋለሁ በአማርኛ። ልጋብዛችሁ ጎራ አንዳንድ ጊዜ የሆኑ ፖስቶች ሳይ እኔም ራሴ በጣም ውስጤን ይረብሸኛልና ወይ ስሜት ያደርገኛል። አሁን ይህን ጊዜ ሲያስታውሱን ወደ 1997 ምናምን አካባቢ ነውና ሰልማን ካንና አሽዋሪ በጣም በፍቅር ምርጥ ጊዜን እያሳልፉ በነበረ ሰዓት ላይ ወይም ወርቃማ ጊዜያቸውን በሚያሳልፉ ሰዓት ላይ ሀምድል ዴቹኬሽን የተሰኘውን ፊልም በሰሩ አካባቢ ማለት ነው የነበረ ፎቶ ነውና የሆነ ሰርግ ላይ ብፌ አንስተው ምናምን እየበሉ ነው እንዴ ነው የሆነ ፕሮግራም ላይ ተጣርተው መሰለኝ የሆነ የኛ ሀገር ምግብ ነው ይመስላል ሽሮ ምናምን ባልጫኛ በቀይ ብቻ በጣም የሚያምር ነው ማለት የሚያምሩ ጥንዶች ነበሩ። ግን ምን ያደርጋል ፈጣሪ አልፈቀደውም ወይም ብልሃት አልታከለበትም፣ ነገሩ አልቆየም። ዱሬንደር ዘ ሪቬንጅ ሁለተኛው ክፍል ሁላችሁም እንግዲህ እርግጠኛ ነኝ በጣም በጥራት ለማየት ስትጠብቁ ነበረ። አሁን ላይ ይህ ፊልም ሜይ 14 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ወይም ይለቀቃል ኦቲቲ ፕላትፎርም ላይ። ህንድ ውስጥ ያለውን እንግዲህ ጂኦ ሆትስታር የሚያሳይ ወይም የሚለቀው ሲሆን በዓለም አቀፍ ደረጃ ደግሞ ኔትፍሊክስ ላይ እንደሚለቀቅ ተነግሯል። ይህም በጣም አስገራሚ ያደርገዋል። ስትጠብቁ ከነበረ በጥራት አሁን ላይ እርግጠኛ ነኝ ለሲኒማ ሲታይ ከነበሩ የተለያዩ ፉቴጆች ወይም ምስሎች ተጨማሪ ተደርገው እንደሚቀርቡ ተነግሯል። ማለት ሴንሰር ቦርድ እንዲቆረጥ ያደረጋቸው የተለያዩ ሲኖች ይጨመርበታል እና ዱሬሽኑ ረዘም ይላል ተብሏል። ያም በጣም አሪፍ ነው። በሲኒማ ያየው ሰው በድጋሚ እንዲያይ ትልቅ ምክንያት ይሆነዋል ማለት ነው። ያም ደግሞ በጣም አስገራሚ የሚያደርገው ሲኒማ ላይ በስኬት ከ1 ከሮር በላይ እየሰራ 50 ቀንና ከዛ በላይ መቆየት ችሏል። 1 ከሮር ማለት በነገራችን ላይ 10 ሚሊዮን የኢትዮጵያ ብርና ከዛ በላይ እንደሆነ እንዲገባችሁ ፈልጋለሁ። ወይም ብዙ ጊዜ ስናገር ደጋግሜ ይናገራለሁ። መቼ በአሁኑ ሰዓት ላይ ታውቁታላችሁ፣ ጉግል አድርጋችሁ ማየት ትችላላችሁ። እና በህንድ ውስጥ ብቻ ፊልሙ በአጠቃላይ ኔት ኮሌክሽን የሰራው 1177.82 ከሮር ሲሆን በግሮስ ሲቀመጥ ደግሞ 1389.82 ከሮር ሆነ ማለት ነው። በውጭ ሀገራት ላይ 440 ከሮር መስራት ይችላል። ይሄ በጣም ከፍተኛ ገንዘብ ነው። በድምሩ በአጠቃላይ በዓለም አቀፍ ደረጃ 1829.82 ከሮር አካባቢ ሰርቷል ተብሎ እንግዲህ ኦፊሻሊ የወጣ ሪፖርት ነው። አንዳንድ ቦታዎች ላይ በአጠቃላይ 1850 ሰርቷል የሚሉ ፖስቶችም የተደረጉ አሉ። ግን ኦፊሻል የሚያሳየው 1829.82 ከሮር እንደሆነ ነው። ያኛውን ደግሞ ከኪሳቸው ሞልቶት እንደሆነ እንኳን እኔ እርግጠኛ አይደለሁም። በጣም ብዙ ተመልካች ኬጂኤፍን በጣም ወዶ ስላየው በተለይ ሁለተኛውን ክፍል ሶስተኛው ክፍል ላይ አሪፍ ነገር እናያለን ብሎና አዲስ ተዋናይም ይጨመራል ተብሎ የሆነ ሂንት ስለተወራ በጣም ብዙ ሰው እየጠበቀን ያለው ግን ኬጂኤፍ 3 የሚባል ነገር አሁን ላይ እንደሚሰራ ምንም አይነት ፍንጭም የተሰጠን የለም ወይም የተናገር የለም። የፊልሙ አክተር ያሽ እንኳን እንዳለው ከሆነ በዚህ ዙሪያ ላይ አሁን የያዝናቸውን ፕሮጀክቶች ከጨረስን በኋላ ኬጂኤፍ 3 ለመስራት እንግዲህ የምናደርገውን እቅድ እንመክርበታለን ነው እንሰራዋለን አይደለም። በምን አይነት መልኩ መስራት አለብን፣ እንዴት መቀጠል አለብን ታሪኩን የሚለውን እንመካከርበታለን። ማለትም የተዘጋጀ ስክሪፕት የለም ማለት ነው። ልክ ሁለተኛው ክፍል ሲያልቅ ቻፕተር 3 ብሎ ሲገለጥ የነበረው አንድ ፊልም ላይ የታየ እንትን አካሄድ እንጂ በትክክለኛ የተዘጋጀና የተቀመጠ ስክሪፕት አልነበረም ማለት ነው። በእርግጥ አንደኛው ክፍል በተሰራ ሰዓት ላይም ሁለተኛው ክፍል እንደሚሰራ እቅዱ ነበራቸው፣ ስክሪፕቱ ነበራቸው። ሁለተኛው ክፍል ሲሰራ ግን ለሶስተኛው እቅድ አልነበራቸውም። እንዲያውም የሁለተኛው ክፍል በጣም ስኬታማ መሆን ሶስተኛው ክፍል ለመቀጠልና ለመስራት እንዲያስቡ ያስገድዳቸው ይመስለኛል። ግን ደግሞ የሚመጥንና ያንን ኦራል ሊያስቀጥል የሚችል ምርጥ ስክሪፕት እስካሁን ድረስ አላገኙም። እንዳገኙ ግን እንደሚሰሩት ምንም ጥርጥር የለውም። ተላፈቲ ቪጄ ምርጫውን ካሸነፈ በኋላ የታሚል ናዱ ቺፍ ሚኒስትር ከሆነ በኋላ አንድ ምስል በጣም ቫይራል ወጥቶ እየተቀባበሉት ነበር። እሱ የሚያሳየው ደግሞ ተማሪ በነበረ ሰዓት ላይ የነበረውን ማርክ ሽት ነውና ያ እንደሚያሳየው ማትስ ላይ በጣም ደካማ እንደሆነ ኢቭን 95 እንዳገኘ ነው የሚያሳየው። ሌሎቹን ካያችሁ በጣም ትልቅ ነው ያስቆጠራቸው ስኮሮች፣ ግን ማትስ ላይ በጣም ደካማ ነበር። እንደዛም ሆኖ ግን በህይወቱ በስራ ህይወቱም በጣም ዝነኛ አክተር ነበረ። እንደገና በፖለቲካ ህይወቱም ደግሞ አሁን ላይ በጣም ተሳክቶለት ከፊት መሄድ ችሏል። ስለዚህ ስኬቱን ለማስቀጠልና በስራ ህይወቱ ወደፊት ገፍተ ለመሄድ ይናል የማትስ ስኮሩ ከፍተኛ መሆን አላስፈለገውም፣ አልጠቀመውም እያሉ በጣም እየተቀባበሉት ነበር። ይታወቃል አይደለ? አንድ ሰው ልክ ዝነኛ ሲሆንና በጣም መነጋገሪያ ሲሆን ካለፈ ህይወቱ ጋር የተያያዙ አንዳንድ ድክመቶችን ፈልጎ ማውጣት የተለመደ ነው። ምንም እንኳን እነሱ ስኮሩን እያወጡ ቢቀባበሉትም አድናቂዎቹ ደግሞ እዚህ ጋር እያሉ ያሉት ምንድን ነው? ምንም የማትስ ስኮር አያስፈልገውም፣ ስኬታማ ሆኖ እየቀጠለ ነው ያለው፣ በዚህ ጉዳይ ላይ ብዙ አታውሩበት እያሉ እንትን እያሏቸው ነው፣ መልስ የሰጧቸው ነው። ጫማ ጠፊ ነው ይሄ። ኤአይ እኮ በጣም ግራ እያጋባን ያለው
አሁን ይህንን በኤአይ ጀነሬት አድርገውታል። ለዛም በጂሚናይ ነው እና ታይገር ሾፍም ገብቶበታል። ዋር 3ኛ ክፍል ይሰራል። ሪቲክ ሮሽንም አለ። ታይገር ሾፍም ገብቶበታል። እናም በጣም ያበደና የሚያምር ፖስተር ሰርተውለታል። ግን እውነት በትክክለኛው የሆነ ሂንት አላቸው እንደሚሰራ ፕሮዳክሽን ካምፓኒው እኮ ወይም ዋይአርኤፍ ከነጨራሹ ዋርን እንደማይቀጥለው የተናገረበት ሁኔታ ነው ያለው። ማለት የጠበቁትና ያገኙት ይታወቃል አይደለ? ዋርቱ በጣም ያከሰራቸው ፊልም ነበርና የከሰረ ፊልም ደግሞ መቀጠል ፕሮባቢሊቲ ወይም ቻንሱ በጣም የወረደ ነው። ስፓይ ዩኒቨርሱም እንኳን አደጋ ላይ ነው ያለው። እንደዛ ስኬታማ የሆኑ ፊልሞችን ከሰራ በኋላም አሁን ላይ በጣም የተዳከመበትና የወረደበት ሁኔታ ነው ያለው። ምክንያቱም ዋርቱን ከስፓይ ዩኒቨርሱ ጋር ለማቀላቀል ያደረጉ መንገድ በጣም የተሳሳተ ሆናል። የመጀመሪያው ዋር ስኬታማ ከሆነ በኋላ ስፓይ ዩኒቨርሱ ላይ መቀላቀላቸው ትክክል ነበሩ። ግን ሁለተኛው ላይ ወይም ዋር ሁለተኛው ክፍል ላይ የዳይሬክተሩ ስህተትና የታሪኩ ጠንካራ አለመሆን በአጠቃላይ ስፓይ ዩኒቨርሱን አደጋ ውስጥ ከቶታል። በቀጣይ እንግዲህ አልፋ የሚል ፊልም ይወጣል። አልፋ የተሰኘው ፊልም ስኬታማ ከሆነ ምናልባት ስፓይ ዩኒቨርሱን አዳኑት ማለት ነው። ግን ሴቶች ናቸው መሪ ተዋናዮቹ። እንደዛም ሆኖ ሊያድኑት ይችላሉ አይችልም የሚለው ምንም የታወቀ አይደለም። ለምን በአሁኑ ሰዓት ላይ ስፓይ ዩኒቨርሱ በአጠቃላይ ሃይፑ በጣም የወረደ ነውና እንዴት አድርገው በምናይ መልኩ ያድኑታል፣ እንዴት ስኬታማ ይሆናል የሚለው ባይታወቅም ያ ፊልም ግን ሌላው ቢቀር እንኳን ክሊን ሂት ከሆነ ወይም አልፋ የተሰኘው ፊልም ክሊን ሂት ከሆነ ስፓይ ዩኒቨርሱን በድጋሚ የማንሰራራት እድል አሉ ተብሎ በድጋሚ ይጠበቃል። ይሄ መረጃም በጣም ሲሰማ ያስደነግጣልና የፊልሙ ዳይሬክተር ሰንጄይ ለበንሳሊ ይታወቃል። መቼስ ሁላችንም እናውቀዋለን። ቀደም ብሎ የሰራቸው ፊልሞች ዛሬ ላይ በደንብ እናውቀዋለን እና ባጅራው መስታኒ የተሰኘው ፊልም በሰራ ሰዓት ላይ ወይም ስክሪፕቱን ባዘጋጀ ሰዓት ላይ ኦሪጂናል ካስት የነበሩት በትክክለኛ ማስተወን የፈለገ የነበረው ሴት መሪ ተዋናይ አሽዋሪያ ሬይ ትሆን ነበረ፣ መስታኒን ሆና። ሰልማን ካን ደግሞ ባጅራው ይሆን ነበረ። ከሪና ካፑር ደግሞ ካሺባይን ሆና ትተውን ነበረ። ግን ከበኋላ ሊሆን ስላልቻለ ምክንያቱም ታውቁታላችሁ፣ መደጋገም አያስፈልገኝም። ጊዜ ሄደና ፊልሙ ሊሰራ ወደ ተግባር ሲገባ እንዳለ ነገሮች ተገለባብጠው ተበጥብጠው ስለነበረ በመጨረሻም ዲፒካ ፓዱኮን፣ ረንቪር ሲንግ እና ፕሪያንካ ቾፕራ ተጫውተውታል፣ ሰርተውታል። በጣም ምርጥና ቆንጆ አድርገው ሰርተውት ነበር። ግን የመጀመሪያ ሀሳቡና ትክክለኛ ካስቱ ፊልሙን የሰሩና የተወኑ ቢሆን ኖረ ምናልባት ልክ እንደ ዴቪዳስ እጅግ በጣም ጣራ ይሰቀልና ዛሬም ድረስ የሚወራለት ፊልም ሊሆን ይችል ነበር። አሁንም የነ ረንቪር ሲንግም በጣም የሚወራለት ቆንጆ ፊልም ነው። በጣም ሁልጊዜ መነጋገሪያ ነው። የረንቪር ሲንግ ስኬት በተነሳ ሰዓት ላይ ወይም በስራ ህይወቱ ላይ በጣም ስኬታማ ፊልሞች በተነሱ ሰዓት ላይ ባጅራው መስታኒ ከፊት የሚጠራ ነው። ልክ እንደዛው ግን ከዛ የበለጠ ከፍ ብሎ ደግሞ ይወራ ነበር ለማለት ነው። ምናልባት ላይሆንም ይችላል፣ ፊልም ነውና አይታወቅም። በመጨረሻም እንግዲህ አንድ የሰልማን ካን ሪፖርት ልንገራችሁና የዛሬውን ፕሮግራም ላጠናቅ መሰለኝ። እዚህ ጋር እንግዲህ የሚያሳየው ይህም እንግዲህ ኦፊሻል ይሁን አይሁን ገና አልታወቀም፣ ግን የተለያየ ቦታ ላይ በጣም ብዙዎች የተቀባበሉት ነው ያሉት። ሪፖርቶች እንደሚያሳዩት ከሆነ ቀጣዩ የሰልማን ካን ፊልም ላይ ሜካፕ አርቲስት የምትሆነው ፕሪቺላ ሲንግ ትሆናለች ብለዋል። ማለት የሰልማን ካን ሉኩን ዲዛይን የምታደርገው ሜካፕ አርቲስት ማለት ነው። ቀደም ብላ ምን ሰርታ ነበር የሚለው ደግሞ ሲታይ ተመልካቹን በጣም ኢምፕሬስ ማድረግ የቻለውና እያስገረመ የነበረውን ዱረንደር የተሰኘው ፊልም ላይ የረንቪር ሲንግን መልኩን እንደዚህ መቀየርና ማሳመር የቻለች የነበረች ምርጥ ሜካፕ አርቲስት ናትና ቀጣይ የሰልማን ካን ፊልም ላይ የሰልማን ካን ሉኩን ወይም መልኩን በአጠቃላይ ቀይራና አሳምራ ለካራክተሩ እንዲመጥን አድርጋ ለማቅረብ እሷን አስፈርመዋታል። ወይም ደግሞ እሷ ልትሰራ ነው ሜካፕ አርቲስት ልትሆን ነው የሚል መረጃ ነው። ከሆነም በጣም አሪፍ ነው። ቀደም ያለ ስራዎቿ ሲታይ ቆንጆ ነው። ግን ደግሞ ዱረንደርን እኮ ሜካፕ አርቲስቷ ምናምን ብቻ አይደለም ያሳመረችው፣ የፊልሙ ኮንቴንት በጣም ጠንካራ ስለሆነ ነው። ስለዚህ የፊልሙ ኮንቴንቱ በጣም ጠንካራ ከሆነ ማንኛውም ሜካፕ አርቲስት ቢሰራው ምርጥ አድርገው ይሰሩታልም። ከካራክተሩ ጋር የሚሄድ ነገርም ሊሰሩ ይችላሉ። በጣምም ሊያሳምሩት ይችላሉ። ይህን ያህል የዱረንደርን ማነጻጸሩና ማምጣቱ ተገቢ አልነበረም። ግን ቆንጆ ስራ ሰርታ ስለነበረ እንደ ምሳሌ ማንሳታቸው በጣም ተገቢ ነው። አሪፍ ነው ከሆነና ካሰሯት በጣም ምርጥ ነው። ወንትድ ላይ በ2009 ያደረገውን አይነት ሸሚዝ እንግዲህ አሁን ላይ አዲሱ ፊልም ላይም እንግዲህ እንደዚህ አይነት ሸሚዝ እንደሚለብስ አድርገው እየነገሩን ያሉት። እንግዲህ ቀረጻው ላይ ቦታው ላይ የወጣ ነው አይደለም የሚለውን ባላቅም፣ ግን በዚህ ፊልም ላይም አሁን ባይጃን ወይም ሰልማን ማፊያ ወይም ጋንግስተር ሆኖ ስለሚጫወት በዛ ላይ ደግሞ ፊልሙ ኢድ ላይ ስለሚለቀቅ በኢድ ቀን ስኬታማ የመሆኑ ዘውድ በድጋሚ ሰልማን ካን ያስመልሳል። እናም በአሁኑ ይዞት በሚመጣው ፊልም ማንም ሰው ሰልማን ካንን የሚያስቆመው አይኖርም፣ ስኬታማ ይሆናል እያሉ ነው። እንግዲህ አድናቂዎቹ እንጠብቃለን። ስኬታማ ሆኖ በድጋሚ ያ የተለመደውን የሚቀውጠውን ሰልማን ካን እንፈልገዋለን። እንደዚህ አይነት ጋንግስተር ካራክተር ደግሞ ሲጫወት በጣም ያምርበታልም። ወደነው አይተን ነበረ። አሁንም ደግሞ የሚወጡትን እናያቸዋለን። ወደፊት የሚሆነውን ደግሞ ኢንሻአላህ እድሜና ጤናውን ይተን አብረን ምን ይሆናል በምን አይነት መልኩና እንዴት አድርገው እንደሚያቀርቡት ታሪኩና ፕሬዘንቴሽኑ እጅግ በጣም ወሳኝነት አለው። ከሳውዝ ዳይሬክተሮች ጋር ደግሞ ሲሰራ የሰልማን ካን ኦራው በጣም ከፍ አድርገውና ከበድ አድርገው ስለሚያቀርቡት ያምራል ብዬ ተስፋ አድርጌ የምጠብቀው ፊልም ነው። እድሜና ጤናውን ያብዛልን። እንግዲህ 2027 ኢድ ላይ ስንገናኝ ያለውን ወይም የሚሆነውን መረጃ እየመጣሁ እንደዚህ አቀብላችኋለሁ። መቶ ሙቪ 2026 ላይ ወይም በዚሁ ዓመት ለእይታ የሚበቃ ሲሆን ኢድ 2027 ላይ ደግሞ እስካሁን ያወራንበት ከዛምሲ ጋር የሚሰራ ፊልም ይቀጥላል። በዛው ዓመት ደግሞ ቀጥሎ በክሪ ኢድ የሚባለው ወይም ትንሿ ኢድ የምትባለው ወደ አረፋ
አካባቢ ማለት ነው ሱፐር ሂሮ ይዘት ያለው ፊልም ለእይታ ይበቃል ተብሏል። ኬክ ሁለተኛው ፊልም ደግሞ ባይረጋገጥም ግን እንደሚሰራ ግን ሰልማን ካን ራሱ ቢግ ቦስ ላይ ይቀጥላል እንሰራዋለን ብሎ የተናገረበትን ከዚህ በፊት ቦሊውድ ወቅታዊ ላይ ያቀርብላችሁ ነበር። ስለዚህ በቀጣይ ላይን አፕ ሰልማን ካን በላይ የሚሰራቸው ወይም ይዛቸው የሚመጣ ፊልሞች ምን ይመስላሉ ምንድናቸው ከተባለ እነዚህ ናቸው ማለት ነው። በሶስቱም ፊልሞች እንዲሁም የኬክን ባናቀውም ማለት ነው በጣም ስኬት እንዲያጋጥመውና ውጤታማ ሆኖ ልክ እንደ ድሮ ቦክስ ኦፊስ ላይ ዶሚኔት እንደሚያደርግ እርግጠኛ ነኝ። ተስፋ አድርገን የምንጠብቃቸው ፊልሞች ናቸው። የሞተር ሙቪ ነገር እንኳን ሁሉም እርግጠኛ ባይሆንበትም ግን እኔ የሆነ ለየት ያለ ነገር አሳይቶን ያስገርመናል ብዬ እየጠበቅኩት ነው። እስቲ ኢንሻአላህ ደቂቃኑ ይድረስና ያለውን ነገር እናያለን። የሚሆነው ነገር ለማየት እንግዲህ እድሜና ጤና ወሳኝ ነውና እድሜና ጤናውን ያብዛልን። ላይክ አድርጋችኋል ወይ ዝም ብላችሁ ነው እየሰማችሁ ያላችሁት? ከተመቻችሁ ሲ ቪዲዮ ላይክ አድርጉ፣ ተቀጥላላችኋል። ልክ እንደዚህ ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።